በርካታ የአርሰናል ደጋፊዎች ዛሬ ምሽት የአሰልጣኝ ሚኬል አርቴታ የቀድሞ ቡድን የሆነው ኤቨርተን እንግዲህ ታሪክ እንዲሰራላቸው ይጠብቃሉ። በሌላ በኩል ስለ ካይ ሃቨርትና ስለ ማርቲን ኦዴጋርድ እጅግ በጣም ወሳኝ የተባለ መረጃ ወጥቷል ማለት ነው። ሁለቱ ተጫዋቾች እንግዲህ በጉዳት ላይ እንደሚገኙ ይታወቃል። ለነገው የአትሌቲኮ ማድሪድ ጨዋታ ይደርሳሉ ወይስ አይደርሱም ስለሚለው እንግዲህ ዛሬ ለአርሰናል በጣም ቅርብ የሚባሉ የመረጃ ምንጮች መረጃዎችን አጋርተዋል። እነሱንና ነገ አርሰናል ሉዊስ ስኬሊን ይጠቀማል ወይስ ማርቲን ዙሜንዲ የሚለው በአሁኑ ሰዓት በብዙ የበርካታ የአርሰናል ደጋፊዎች ዘንድ መነጋገሪያ ሆኗል። እነዚህን እንደተለመደው በአማረ መልኩ ወደ እናንተ ላደርስ ነው። ከእናንተ የሚጠበቀው ቪዲዮውን ላይክ አድርጋችሁ መጀመር ብቻ ነው። እንደተለመደው እናንተ ላይክ ስታደርጉት ራሱ ዩቲዩብ ለበርካቶች ቪዲዮዎችን እንዲደርስ ስለሚያደርገው ላይክ ማድረግ አይረሳ። እንደዚሁም ሰብስክራይብ ማድረግም አይረሳ። በቀጥታ ወደ መረጃዎቹ ነው የምወስዳቸው። እንግዲህ መድፈኞቹ በፉልሃም ላይ ካሳኩት ድል በኋላ በርካታ የቀድሞ የአርሰናል ተጫዋቾች፣ እግር ኳስ ተንታኞች፣ የአርሰናል ደጋፊዎች አርሰናል የፕሪሚየር ሊጉን ዋንጫ የመብላት ከፍተኛ እድል እንዳለው ድጋሚ ማመን ጀምረዋል። በተለይ አርሰናል በቦርንማውዝ ነጥብ ከጣለ በኋላ ብዙዎች አርሰናል በቃ የፕሪሚየር ሊጉ ዋንጫ አምልጦታል እያሉ ይገኙ ነበር። በቦርንማውዝ እና በማንቸስተር ሲቲ በተከታታይ ከተሸነፈ በኋላ ማለት ነው። ነገር ግን እጅግ ይከብደዋል ተብሎ የነበረውን የኒውካስትል ዩናይትድን ጨዋታ 1-0 በመቀጠል ቅዳሜ ምሽት ደግሞ ፉልሃምን ከግሩም ብቃት ጋር 3-0 ማሸነፉ ድጋሚ ተስፋ እንዲለመልምና አርሰናል ዋንጫ ሊበላ ይችላል የሚለው ተስፋ በድጋሚ እንዲያብብ አድርጎታል ማለት ነው። አሁን ታዲያ ዛሬ ምሽት በፕሪሚየር ሊጉ እጅግ በጣም ወሳኝ ጨዋታ ይደረጋል። እሱም ማንቸስተር ሲቲ ከሜዳው ውጭ ተጉዞ ኤቨርተንን ይገጥማል። በነገራችን ላይ ኤቨርተን በሜዳው እጅግ በጣም ምርጥ የሚባል ቡድን ነው። ማንቸስተር ሲቲ በዛሬው ጨዋታ በተለይ ሮድሪ የማይኖር ከሆነ በከፍተኛ ሁኔታ ሊቸገር ይችላል የሚሉ መረጃዎች እየወጡ ነው የሚገኙት። በእርግጥ ኤቨርተን ያን ያህል እንደምትጠብቁት በጣም ጥሩ አቋም ላይ የሚገኝ ቡድን አይደለም። ካለፉት 5 ጨዋታዎች ብቻ አንዱን ብቻ ነው ያሸነፈው። በ3ቱ ተሸንፏል፣ በአንዱ አቻ ወጥቷል። ያለፉትን 2 ተከታታይ ጨዋታዎች ደግሞ የተሸነፈ ቡድን ነው። ማንቸስተር ሲቲ ተከታታይ 5 ጨዋታዎችን አሸንፏል። ባለፉት ዓመታትም እንግዲህ ማንቸስተር ሲቲ በኤቨርተን ሜዳም በኢታድም በኤቨርተን ላይ የበላይነት አለው ማንቸስተር ሲቲ። ዛሬ ኤቨርተኖች ይህንን ያደርጋሉ ወይ? በጣም በጉጉት የሚጠበቅ ነው። እዚህ ጋር ግን ሲቲ አንድ ግዴታ አለበት። ከአርሰናል በፊት 2 ጨዋታዎችን ያደርጋል። ዛሬ ከኤቨርተን ጋር፣ ቀጣይ ደግሞ ቅዳሜ ከብሬንትፎርድ ጋር ይጫወታል። ከአርሰናል ቀድሞ 2ቱን ቀሪ ጨዋታዎች ያደርጋል። አንደኛ ሲቲ 2ቱንም ጨዋታዎች የማሸነፍ ግዴታ አለበት። ከማሸነፉ ባለፈ ግን ሌላ ትልቅ ጫና አለበት። አርሰናል ነው ይህንን ያደረገው። እሱ ማንቸስተር ሲቲ ቢያንስ 2ቱ ጨዋታዎች ላይ 4 ግብ የማስቆጠር ትልቅ ግዴታ አለበት። እነዚህን 4 ግቦች ካላስቆጠርና ለምሳሌ ኤቨርተንንም ብሬንፎርድንም 1-0 ወይም 2-1 በአንድ ግብ ልዩነት ብቻ የሚያሸንፍ ከሆነ ከአርሰናል መሪነቱን መቀበል አይችልም። አርሰናል የፕሪሚየር ሊጉ መሪ ሆኖ ይቀጥላል በጎል ብልጫ ማለት ነው። ስለዚህ ሁለቱም ቡድኖች ጨዋታቸውን እያሸነፉ የሚቀጥሉ ከሆነ የግብ ልዩነት የፕሪሚየር ሊጉን ዋንጫ ሊወስነው ስለሚችል በየጨዋታዎች ላይ ብዙ ግብ ማስቆጠር ግዴታ ነው። አርሰናል ደግሞ በፉልሃም ላይ 3 ግቦች አስቆጥሮ ጫናውን ለሲቲ ያስረክቧል። ሲቲ ዛሬ የግዴታ ብዙ ግብ ለማስቆጠር ነው ወደ ሜዳ የሚገባው። ኤቨርተኖች ይህንን እድል ተጠቅመው ታዲያ ሲቲ ለማጥቃት በሚሞክር ሰዓት ይቀጡታል ወይ የሚለው በጣም የሚጠበቅ ጉዳይ ነው። እንደምታውቁት ኤቨርተን የቀድሞ የአርሰናሉ አሰልጣኝ የሚኬል አርቴታ ቡድን ነው። አሰልጣኙም ከአርቴታ ጋር ትልቅ ግንኙነት አላቸው። አሰልጥነውታል ለረጅም ጊዜ አሰልጣኝ ሚኬል አርቴታን። አርቴታም ብዙ ጊዜ የእሳቸው አድናቂ እንደሆነ ይናገራል፣ አራያቸው እንደሆኑ ይናገራል። በነገራችን ላይ ለምሳሌ አርሰናልን ቦርንማውዝ ነጥብ ሲያስጥለው የሲቲው ተጫዋች ሴሜኞ የቦርንማውዝ ተጫዋቾች ጋር ደውሎ እንደነበር ይታወቃል። ደውሎ አርሰናልን ነጥብ እንዲያስጥሉለት እንደጠየቃቸው፣ ካስጣሉለትም በኋላ ደውሎ እንዳመሰገናቸው የሚታወቅ ነው። ስለዚህ እንደዚህ አይነት ነገሮች ይኖራሉ የሚል ተስፋ አለ። ነገር ግን አሁንም አርሰናል ሲቲ ያሸንፍም አያሸንፍም ሁሉም እድል በእጁ ነው ያለው። ሲቲ እያሸነፈ ቢመጣም ቢሸነፍለት በጣም ጥሩ ነው። ለፕሪሚየር ሊጉ ዋንጫ ሲቲ ነጥብ ቢጥል ተረጋግቶ ዋንጫውን መብላት ይችላል። ነገር ግን ሲቲ ነጥብ ባይጥል ደግሞ የራሱን የቤት ስራ ተወጥቶ 3ቱን ጨዋታዎች የቀሩትን የዌስትሃምን እንደዚሁም ደግሞ የበርንሌን እና የክሪስታል ፓላስን ጨዋታ ድል የሚያደርግ ከሆነ የፕሪሚየር ሊጉን ዋንጫ በራሱ እጅ ማሳካት የሚችልበት እድል አለ ማለት ነው። እንግዲህ ወደ ጉዳት መረጃዎች ልውሰዳችሁ። ዛሬ እየወጡ ባሉ መረጃዎች መሰረት ስለ ማርቲን ኦዴጋርድ እና ስለ ካይ ሃቨርት በጣም አስደሳች የሚባል መረጃ ለአርሰናል ቅርብ የሚባሉ
የመረጃ ምንጮች እያጋሩ ይገኛሉ። እሱ ምንድነው የመድፈኞቹ ተጫዋች ማርቲን ኦዴጋርድ እና ካይ ሃቨርት ለነገው የአትሌቲኮ ማድሪድ የአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ የደርሶ መልስ ጨዋታ ዝግጁ እንደሆኑ እየተሰማ ነው የሚገኘው። እንደምታስታውሱት በፉልሃሙ ጨዋታ ኦቨር ቤንች ላይ ቁጭ ብለው ነበረ ከኋላ ከተቀያሪ ተጫዋቾች ጀርባ ማለት ነው። ይህ ማለት አንድ ተጫዋች እዛ ጋር የሚቀመጠው ከጉዳት ተመልሶ ለመጫወት በጣም ቅርብ ሲሆን ነው። እንደዛ ካልሆነና ጉዳቱ ካላገገመ ከደጋፊዎች ጋር እንደሚቀመጥ ይታወቃል። ታዲያ የማርቲን ኦዴጋርድ እና የካይ ሃቨርት ለዛን ጊዜ በዛ ቦታ መቀመጣቸው እንደዚሁም ከፉልሃሙ ጨዋታ በኋላ ደግሞ አሰልጣኝ ሚኬል አርቴታ አንድ ነገር ተናግረው ነበር። እሱም ምንድነው ያሉት? ካይ ሃቨርት እና ኦዴጋርድ አገግመዋል፣ ለማክሰኞ የአትሌቲኮ ማድሪድ ጨዋታ እንደሚደርሱ በጣም እርግጠኛ ነኝ ሲል ተናግሮ ነበረ። በእርግጥ ዛሬ ከሰዓት ወደ ምሽት አካባቢ አሰልጣኝ ሚኬል አርቴታ መግለጫ ይሰጣል። ስለነገው ጨዋታ መግለጫ ሲሰጥ ታዲያ ይናገራል ስለ ኦዴጋርድ እና ካይ ሃቨርት ይኖራሉ አይኖሩም የሚለውን። እሱን ደግሞ ሌላኛው በጠዋቱ የመረጃ ሰዓቴ ወደ እናንተ የማደርስ ይሆናል። የአርቴታን ሙሉ መግለጫ ስለተጎዱ ተጫዋቾች ምን እንዳለም። አሁን ግን እንዳሉትና እንደሚወጡት መረጃዎች ከሆነ ኦዴጋርድ እና ካይ ሃቨርት ከአርሰናል ጋር ልምምድ እንደሰሩና ለነገው ተጠባቂ ጨዋታ ዝግጁ እንደሆኑ ነው። እዚህ ጋር አንድ በጣም አስገራሚ ነገር ልንገራችሁ። አርሰናል በታሪኩ አዘጋጅቶት የማያውቀውን እጅግ ትልቅ የሆነ ቲፎ በነገው ጨዋታ እንዳዘጋጀ ተሰምቷል። ቲፎ ማለት ያው እንደምታውቁት ልክ የሻምፒዮንስ ሊግ እንደዚሁም የፕሪሚየር ሊግ ቡድኖች ጨዋታ ሊጀመር ሲል ደጋፊዎች የሚይዙት ምስል ወይ ባነር ማለት ነው። እሱን አርሰናል በታሪኩ አሳይቶት የማያውቀውን ትልቁን ቲፎ ደጋፊዎች እንዳዘጋጁና በነገው ምሽት የኤምሬት ጨዋታ እንደሚያሳዩ ተሰምቷል። ከዛም ባለፈ የአርሰናል ተጫዋቾች ባስ ገና ወደ ኤምሬት ሲደርስ በደጋፊዎች ከፍተኛ አቀባበል እንዲደረግለት ትዕዛዝ ተሰጥቷል። የደጋፊዎች ማህበር ይህንን እየሰራ ነው። ምክንያቱም አርሰናል ከረጅም ጊዜ በኋላ ወደ ሻምፒዮንስ ሊግ ፍጻሜ ማለፍ እድል በእጁ አለ። አቻ ነው ወጥቶ የመጣው በእርግጥ ከአትሌቲኮ ማድሪድ ጋር ሁለቱም እኩል እድል አላቸው። ነገር ግን አርሰናል በሜዳው ስለሆነ የሚጫወተው ቅዳሜም ካሳየው አቋም አንጻር የነገውን ጨዋታ አሸንፎ ወደ ፍጻሜ ማለፍ ከፍተኛ እድል አለው። ስለዚህ የአርሰናል ደጋፊዎች ከፍተኛ ዝግጅት እያደረጉ ነው። ትልቁን ቲፎ በአርሰናል ታሪክ አዘጋጅተዋል ተብሏል። እሱን ለማየት እኔም በጣም ጓጉቻለሁ። እንደዚሁም በኤምሬት ስቴዲየም እጅግ ከፍተኛ የተባለ ድባብ እንደሚኖር ተረጋግጧል። ከደጋፊዎች ከውጭ ጀምሮ ገና ተጫዋቾች ሲመጡ ጀምሮ እስከ ሜዳ ድረስ በጣም ከፍተኛ የሆነ አስደንጋጭ ድጋፍ ለማድረግ እንደተዘጋጁ ነው የተሰማው። እንግዲህ አርሰናል በተለይ ነገ ድል አድርጎ ወደ ሻምፒዮንስ ሊግ ፍጻሜ የሚያልፍ ከሆነ ዘንድሮ 2 ዋንጫዎችን የመብላት እድሉ ሰፊ ይሆናል ማለት ነው። የፕሪሚየር ሊጉንም የሻምፒዮንስ ሊጉንም ዋንጫ የመብላት እድል ይኖረዋል። የአርሰናል ደጋፊዎችም ዳግም በአርሰናል ሜንታሊቲ ከፍተኛ ተስፋ እንዲኖራቸው ያደርጋል። በተለይ ደግሞ ለአርሰናል ተጫዋቾችና ለአሰልጣኝ ሚኬል አርቴታ ከፍተኛ የጭንቅላት ጥንካሬ የሜንታሊቲ ጥንካሬ ይሰጣቸዋል ተብሎ ይጠበቃል። ምክንያቱም ኒውካስልና ፉልሃምን በተከታታይ አሸንፈው በፕሪሚየር ሊጉ እየመሩ ነው የሚገኙት በሰፊ ግቦች ማለት ይቻላል። ፕሪሚየር ሊግ ላይ 4 ግብ በነገራችን ላይ ጠባብ አይደለም፣ በጣም ሰፊ የሚባል ጎል ነው። ታዲያ በሻምፒዮንስ ሊጉ ፍጻሜ መድረስ የሚችሉ ከሆነ ደግሞ ለቀጣይ ለዌስትሃም ለበርንሌ እና ለክሪስታል ፓላስ ጨዋታ የናሸንፋለን ከፍተኛ ስሜትን በአርሰናል ተጫዋቾችም አሰልጣኙም ደጋፊዎችም ዘንድ የሚፈጥር ስለሆነም የነገውን ጨዋታ ማሸነፍ የሞት ሽረት ጉዳይ እንደሆነ ይታመናል። ነገ እንግዲህ ማርቲን ዙቤሜንዲ ወይስ ሉዊስ ስኬሊ በሚለው ብዙዎች እየተከራከሩ ይገኛሉ። ነገር ግን አሁን እየወጡ በሚገኙ መረጃዎች መሰረት ከሆነ ነገ ቋሚ ሆኖ የሚጀምረው ማርቲን ዙቤሜንዲ እንደሆነ እየተሰማ ይገኛል። እንደምታውቁት በፉልሃሙ ጨዋታ ዙሜንዲ ረፍት ተሰጥቶት ነበረ። ከዛም በኋላ አርሰናል 3-0 መምራቱ ሲረጋገጥ ከረፍቱ በኋላ ዙሜንዲ ተቀይሮ ገብቶ ጥሩ የሚባል እንቅስቃሴ አድርጓል። እነ ዴክላን ራይስ ረፍት ተሰጥቷቸዋል። በጨዋታው ተቀይረው ወጥተው ቡካዮ ሳካ ተቀይሮ ወጥተው ረፍት ተሰጥቶታል። ከረፍቱ በኋላ ቪክቶር ዮኬሬሽ ረፍት ተሰጥቶታል። ስለዚህ ይህ በጣም ትልቅ እድል ነው። ቀድሞ ጨዋታ ላይ ብዙ ግብ ማስቆጠር ትልቁ እድል ተጫዋቾች ረፍት ማግኘታቸው ነው። ስለዚህ በነገው ጨዋታ ግን ሉዊስ ስኬሊ ሳይሆን ዙቤሜንዲ ቋሚ ሆኖ ይጀምራል ተብሎ ይጠበቃል። ምክንያቱ ደግሞ የአትሌቲኮ ማድሪድ እና የግማሽ ፍጻሜ ጨዋታ ስለሆነ ከፍተኛ ጥንቃቄ የሚፈልግ ጨዋታ ነው። ዝም ብላችሁ እያጠቃችሁ የምትጫወቱት ጨዋታ አይደለም። መሀል ሜዳውን በደንብ መቆጣጠር አለባችሁ። እንደ ጁሊያን አልቫሬዝ እንደ ግሪዝማን ያሉ ተጫዋቾች እንደ ሉክማን ያሉ ተጫዋቾችን መቆጣጠር መቻል አለባችሁ። ለዚህ ታዲያ ደግሞ ማርቲን ዙቤሜንዲ የ6 ቁጥርን ስፍራ ይዞ ይገባል ወይም ደግሞ ከዴክላን ራይስ ጋር 6 ቁጥሩን እየተቀያየሩ
ይዛሉ ተብሎ ነው የሚጠበቀው። በነገራችን ላይ ዙሜንዲ ብቻ ሳይሆን ካላፊዮሪም በነገው ጨዋታ ቋሚ ይሆናል ተብሎ አይጠበቅም። ከካላፊዮሪ ይልቅ በነገው ጨዋታ ፔሮ ሂንካፔ ቋሚ ሆኖ ይጀምራል ተብሎ ነው የሚጠበቀው። ምክንያቱም ፔሮ ሂንካፔ እንደምታውቁት የአንድ ለአንድ መከላከል ላይ እጅግ በጣም ጎበዝ የተዋጣለት ተከላካይ ነው። ካላፊዮሪ ደግሞ ለማጥቃት የሚሆን ተከላካይ እንደሆነ ይታወቃል። ስለዚህ በነገው ጨዋታ አሰልጣኝ ሚኬል አርቴታ ሂንካፔን ይመርጣሉ ተብሎ ነው የሚጠበቀው። በፉልሃሙም ጨዋታ ለሂንካፔ ረፍት የሰጡት በዛ ምክንያት እንደሆነ የተሰማ ይገኛል። ካላፊዮሪን ያስገቡትም ይችላሉ፣ ግብ የሚፈልጉ ከሆነ በቶሎ ያው እንደምታውቁት አንድ ግብ ሁለት ግብ ቀድሞ ማስቆጠር ጨዋታውን ለመግደል ጥቅም ስላለው ካላፊዮሪ ሊጠቀሙ ይችላሉ። አሁን ባሉ መረጃዎች መሰረት ግን አሰልጣኝ ሚኬል አርቴታ በነገ ምሽቱ ጨዋታ ፔሮ ሂንካፔን በተከላካይ ስፍራ ይጠቀማሉ። ቤን ዋይት እና ካላፊዮሪን አንድ ላይ ማሰለፍ ለአርሰናል ተከላካይ ላይ ስለሚያጋልጠው አንዳቸውን ይመርጣሉ ተብሎ ይጠበቃል። ስለዚህ ወይ ካላፊዮሪ በሂንካፔ ይቀየራል ወይ ቤን ዋይት በሞስኬራ ይቀየራል። ሞስኬራ ደግሞ የእንደዚህ አይነት ጨዋታዎች የትልልቅ ጨዋታዎች ልምድ ስለሌለው እንደኔ ቤን ዋይት ቋሚ ሆኖ ጀምሮ ካላፊዮሪ በሂንካፔ ይቀየራል የሚል እምነት አለኝ። እንግዲህ ለአርሰናል ደጋፊዎች በጣም ጥሩ ሳምንት የሚሆነው ቅዳሜ ያሸንፏል አርሰናል። ዛሬ ምናልባት ሲቲ ነጥብ የሚጥል ከሆነ ነገ ደግሞ አርሰናል አሸንፎ ወደ ሻምፒዮንስ ሊግ ፍጻሜ የሚያልፍ ከሆነ ለአርሰናል ደጋፊዎች ከረጅም ጊዜ በኋላ እጅግ አስደሳች የሆነ ሳምንት ይሆናል። እንደምታውቁት ለአርሰናል በጣም አስቸጋሪ የነበረው የአፕሪል ወር አልፎ አሁን የግንቦት ወይም የሜይ ወር ተጀምሯል። ግንቦት ወር በነገራችን ላይ አሰልጣኝ ሚኬል አርቴታ ከመስከረምና ከጥቅምት ቀጥሎ ከፍተኛ የማሸነፍ ንጻሬ ያላቸው ወር ነው። በዚህ ወር ብዙ ጨዋታ አርቴታ ያሸንፋል። ስለዚህ ይህንን የሚያደርጉ ከሆነ ለአርሰናል ደጋፊዎች ዘንድሮ አንደኛውን ዋንጫ ወይም ሁለቱንም ዋንጫ እናሳካለን የሚል ከፍተኛ እምነት እንዲኖር ያደርጋል። እናንተ ምን ታስባላችሁ? አሰልጣኝ ሚኬል አርቴታ ነገ ዙሜንዲን ስኬሊል ማንን ይጠቀም? ካላፊዮሪ ሂንካፔ የሚለውን ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። አርሰናል ዘንድሮ ሁለቱንም ዋንጫ ያሳካል ወይ? የነገውን ጨዋታ እንዴት አድርጎ ይወጣዋል? ድል አድርጎ ወደ ፍጻሜ ያልፋል የሚለውን ግምታችሁን ኮመንት ላይ አስቀምጡልኝ። በመቀጠል ደግሞ በነገው ጠዋት መረጃ አሰልጣኝ ሚኬል አርቴታ ዛሬ ከሰዓት የሚሰጡትን መግለጫ ስለ ጨዋታው የሚናገሩትን ስለ ሳካ፣ ስለ ኦዴጋርድ፣ ስለ ካይ ሃቨርት፣ ስለ ጉዳት መረጃዎች የሚያነሱትን ወደ እናንተ የማደርስ ይሆናል ማለት ነው። ሀገር ውስጥ ከባህር ማዶ በመሆን በየዕለቱ ስፖርታዊ መረጃዎችን በመከታተል ከጎኔ የሆናችሁትን የዚህ ቻናል ውድ አድማጭ ተመልካች ቤተሰቦችን ከልብ ላመሰግናችሁ እወዳለሁ። አሁንም የዚህ ቻናል ቤተሰብ ያልሆናችሁ ካላችሁ ሰብስክራይብ በማድረግ በየዕለቱ ወሳኝ ስፖርታዊ መረጃዎችን ማግኘት እንደምትችሉ በአክብሮት እየጋበዝኳችሁ ሰብስክራይብ እንድታደርጉ ጋብዛችኋለሁ። ዛሬ ምሽት በሂሊንግስተን ስቴዲየም በኤቨርተን ስቴዲየም ኤቨርተን ከማንቸስተር ሲቲ የሚያደርጉትን ጨዋታ እንደዚሁም የአሰልጣኝ ሚኬል አርቴታን መግለጫ በነገው ጠዋት ስፖርታዊ ጥንክሬ ወደ እናንተ የማደርስ ይሆናል። እስከዛ ድረስ በያላችሁበት ሰላም ተመኘሁላችሁ።